ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባለፈው ፕሮግራም ስለ ቂሶስ አስፈላጊነትና ስለ ቀሰሱል አንቢያ ዓላማ፣ ጥቅም፣ በቁርአን ውስጥ ደግሞ የተገለጸውን አገላለጽ ለማየት ተሞክሯል። በቀጣይ ደግሞ የአንቢያዎች ታሪክ የሰዎቹ ታሪክ ብቻ አይደለም እና በዙሪያቸው ያለው ከውን፣ በዙሪያቸው ያለው ተፈጥሮ፣ እነዚህን ሁሉ ማየት የግድ አስፈላጊ ይሆናል ማለት ነው። ምናልባት ስለ አንቢያዎች በሚወራበት ጊዜ ከአሁን በፊት የተወሩት የአንቢያዎች ታሪክ በሌሎች መጽሐፍቶች፣ በሌሎች ኪታቦች፣ በሌሎች እምነቶች የተነገሩት የአንቢያዎች ታሪክ የተዛባ ነበረ። አይሁዶችን በምናይበት ጊዜ አንቢያዎች ላይ የማይጣፉ ወንጀሎችን፣ ስድቦችን ያካተቱ ነገሮችን እናያለን። ነብይ ወንጀል ሲሰራ፣ ነብይ ሲጠጣ፣ ነብይ ዚና ሲሰራ፣ ነብይ ለሴት ብሎ ሰውን ሲያስገድል የምናይበት ታሪክ ነው መጽሐፍቶቻቸው ውስጥ የምናገኘው። ይሄ ደግሞ ለነብያቶች ከሚሰጠው ክብር የወደቀና ያነሰ ነው። ከዚህ በተቃራኒው ደግሞ ወደ ነሷራዎች በምንመጣበት ጊዜ ነብይ የአላህ ልጅ ተደርጎ የተሞገሰበት የተወደሰበት ይህን ታሪክ እናያለን እና ቁርአን ስለ ነቢያቶች ታሪክ በሚነግርብን ጊዜ የነቢያቶችን ትክክለኛ ክብር ሰጥቶ የሚነግረን ነውና ስለዚህ የቁርአን ቀሰሱል አንቢያ ወይም የአንቢያዎች ታሪክ የሚነግረን ሀቅ ነው ማለት ነው። ስለዚህ ታማኝ ነው። ከሌሎች ታሪክ ከሚዋሩ የተለያዩ መዛግብቶች ታማኝና እውነተኛውን ነገር የሚናገር ነው። ነብይን ሲወቅስ፣ ነብይን ሲያርም፣ ነብይን የተሳሳተውን ሲያስተካክልለት የምናይበት ነው ቁርአን ማለት ነውና እነዚህ አንቢያዎችን ነው እንግዲህ ከሌሎች በዙሪያቸው ካሉ ህይወት ጋር እንዴት ይኖሩ እንደነበረ የሚያሳየን ማለት ነው። እንዲህ ወደ ዛሬው ሐለቃችን በምንመጣበት ጊዜ ደግሞ የመጀመሪያው አባታችን አደም ከመፈጠራቸው በፊት አላህ ሱብሓነሁ ወተዓላ ከሳቸው በፊት ብዙ ፍጥረታትን ፈጥሯል። ያው በመጀመሪያ ፍጥረታት ከመፍጠሩ በፊት አላህ ሱብሓነሁ ወተዓላ ብቻውን ነበረ። አላህ ብቻውን ነበር፣ ማንም ሳይኖር። አርሹ በውሃ ላይ ነበረ። እንዲሁ ደግሞ ያው አርሽን ከውሃው ላይ ሆኖ አርሽ ከውሃ ላይ እንዲሆን አድርጎ ፈጥሮታል አላህ ሱብሓነሁ ወተዓላ። ከዚያም ደግሞ ቀለምን ፈጥሯል። እንዲሁ ቀለም ደግሞ ለውሐል መሕፉዝ ወይም ደግሞ የሚጻፍበትን መዛግብት የተጻፈበትን መዛግብት አብሮ ፈጥሯቸዋል ማለት ነው አላህ ሱብሓነሁ ወተዓላ። እንዲህ በተለያዩ የረሱል ሐዲሶች እነዚህ ነገሮች የተገለጹ ሲሆን አንዳንዶቹ አርሽን ያስቀደሙ ሲሆኑ፣ ሌሎቹ ደግሞ ቀለም ቅድሚያ ተፈጥሯል የሚሉ ቢኖሩም ነገር ግን አላህ ሱብሓነሁ ወተዓላ በዚህ በአዱንያ ካሉት ከሰው ህይወት ጋር ከሚገናኙት ነገሮች ቀለምን የመጀመሪያ ፍጡር አድርጎ ሲፈጥር ከሱ ደግሞ ከሰው ጋር የማይገናኙትንና ግዙፍ ከሆነው አካል ደግሞ አርሽን አስቀድሞ የፈጠረው መሆኑን ብዙዎች ይስማማሉ። አርሽ የመጀመሪያ የአላህ ተፈጥሮ ነው። ቀጥሎ ደግሞ ቀለም የአላህ የመጀመሪያ ተፈጥሮ ነው ማለት ነው እና አላህ ሱብሓነሁ ወተዓላ ከፈጠራቸው ፍጥሮች እጅግ በጣም ግዙፉ አርሽ ነው። እንግዲህ ይህንን ግዝፈቱን አላህ ሱብሓነሁ ወተዓላ በተለያየ ቦታ በረሱሉ አለይሂ ሰላቱ ወሰላም ቃል ነግሮናል። ስለ አርሽ አላህ ሲነግረን ሶስት ትልልቅ ባህሪያቶችን ነግሮናል አላህ ሱብሓነሁ ወተዓላ። ረቡል አርሽል ከሪም በማለት ክብር ያለውና የተከበረ መሆኑን ገልጾልናል አርሽ። እንዲሁ ደግሞ ዓዚም ብሎም ገልጾልናል አላህ ሱብሓነሁ ወተዓላ። ረቡል አርሽል ዓዚም ነውና አርሽን በዓዚም ወስፎት ማለት በዚህ ባህሪ ገልጾታል አላህ ሱብሓነሁ ወተዓላ። እውነት ነው። እንደገና ደግሞ ረሱሉ አለይሂ ሰላቱ ወሰላም ወዚነተ አርሺሂ እያሉ ዚክር እንድናደርግ አዘውናል እና አርሽ ደግሞ እጅግ በጣም ውብ የሆነ ነገር መሆኑን በዚህ በረሱል አገላለጽ እናያለን ማለት ነው። አርሽ ውብ ነው። አርሽ የተከበረ ነው። አርሽ ደግሞ በጣም ግዙፍ ነው፣ ዓዚም ነው ማለት ነው እና በዚህ ነው የተገለጸው በአላህ ሱብሓነሁ ወተዓላ ማለት ነው። ይሄ እውነት ነው። የአርሽ ታላቅነትን ነቢዩ አለይሂ ሰላቱ ወሰላም ሲገልጹልን የተነሱት ከመሬት ነው።
እንትን የአርሽን ታላቅነትና ግዙፍነት ሲገልጹ ሰባቱ መሬቶች በአንድ ላይ ሆነው ከመጀመሪያው ሰማይ ላይ በሚቀመጡበት ጊዜ ልክ ምድረ በዳ ላይ እንደተጣለች አንዲት ቀለበት ነው የሚታዩት። የመጀመሪያው ሰማይ ከሁለተኛው ላይ፣ የሁለተኛው ሰማይ ከሶስተኛው ላይ፣ የሶስተኛው ከአራተኛው፣ የአራተኛው ከአምስተኛው፣ አምስተኛው ከስድስተኛው፣ ስድስተኛው ከሰባተኛው ላይም እንደዚሁ በሚታዩበት ጊዜ ከነዚህ አንጻር በሚታዩበት ጊዜ ልክ በረሃ ሜዳ ላይ እንደተጣለች አንዲት ቀለበት ናቸው ብለው ገልጸውልናል። እንግዲህ የሰባተኛው ሰማይ ከስድስተኛው ሰማይ አንጻር ያለውን ግዝፈት፣ ስድስተኛው ከአምስተኛው አንጻር፣ አምስተኛው ከአራተኛው፣ አራተኛው ከሶስተኛው፣ ሶስተኛው ከሁለተኛው፣ ሁለተኛው ከሶስተኛው ጋር ያለውን የስፋት መጠንና እንዲሁ ደግሞ ግዝፈት ገልጸውልናል ረሱል አለይሂ ሰላም። እንዲህ መሬት ደግሞ ከአንደኛው ሰማይ ላይ ያላትን ይዞታ ማለት ግዝፈቷን በሐለቃ ወይም በቀለበት ሜዳ ላይ እንደተጣለ ቀለበት እንደምትታየዋ እንደዛ ነው የሚታየው ብለው ከገለጹልን በኋላ ሰባቱ ሰማይ ደግሞ በውስጡ ካለው ጋር ከኩርሲ አንጻር በሚታይበት ጊዜ ኩርሲ ከሚባለው የአላህ ፍጡር አንጻር በሚታይበት ጊዜ ልክ አሁንም ልክ በረሃ ሜዳ ላይ እንደተጣለች ቀለበት ነው የሚታየው። እንግዲህ ኩርሲ ማለት ደግሞ የአላህ ሱብሓነሁ ወተዓላ የእግር መቀመጫ ቦታ ነው ብለውናል ረሱል አለይሂ ሰላም። አርሽ ደግሞ ከዚህ አንጻር ሲታይ እጅግ በጣም ግዙፍ ነው። የአርሽ ግዝፈት ደግሞ ከመግለጽ በላይ ነው ማለት ነው። ስለዚህ አርሽ የሚባለው ነገር እጅግ በጣም ግዙፍ መሆኑን በዚህም መልኩ አሳይተውናል ረሱል አለይሂ ሰላም። በሌላ መልኩ ደግሞ አርሽ አዕሚድ አለው፣ ምሰሶዎች አሉት። ብቻውን አይደለም የቆመው፣ ምሰሶዎች አሉት። አላህ ሱብሓነሁ ወተዓላ ምሰሶዎች አድርጎ እንዲሁ ደግሞ የእሱን የተሸከሙ ደግሞ መላእኮች አድርገዋል ይሉናል ረሱል አለይሂ ሰላም። እሱን የተሸከሙት መላእክቶች እግሩ ከታችኛው የመሬት ክፍል ሆኖ አርሽን የተሸከመው መላእክት አንዱ ሲገለጽ ይሉናል ረሱል አለይሂ ሰላም ከጆሮና በትካሻው በጆሮ ጫፍና በትካሻው መሃል ያለው ርቀት 700 ዓመት የሚያስኬድ ነው ብለውናል ረሱል አለይሂ ሰላም። እንግዲህ የዚህ የመላእክት ግዝፈት በምናይበት ጊዜ አርሽን የተሸከመው መላእክት ግዝፈቱን ስናይ የአርሽን ታላቅነት አንድ አይደለም፣ መላእክቶቹ በርካታ ናቸው። 8 መላእክቶች ተሸክመው የምናይበት ነው ያለውና ስለዚህ የአርሽን ታላቅነት ያሳየናል ማለት ነው። እንግዲህ ይሄ ፍጡር አላህ የፈጠረው ፍጡር ይሄን ያክል ትልቅ ከሆነና ውስጡ ከያዛቸው ደግሞ መሬት፣ ሰማይ፣ ኩርሲ አንጻር በጣም ግዙፍ፣ ይሄ ደግሞ የአርሽ ግዝፈቱ ደግሞ የማይለካ ሆኖ ሲገኝ እነዚህን ሁሉ የፈጠረው አላህ ሱብሓነሁ ወተዓላ ደግሞ እጅግ ግዙፍና ታላቅ መሆኑን የሚያስመሰክር ነው ማለት ነው። ሐቂቃ እንግዲህ ከውኑን በማየት የአላህን ታላቅነት የምንመሰክርበት ይሆናል ማለት ነው። እና ከአርሽ ቀጥሎ ደግሞ ቀለምን የጻፈው አላህ ሱብሓነሁ ወተዓላ ቀለምን ፈጠረና የሚሆነውን ጻፈ አለው አላህ ሱብሓነሁ ወተዓላ። እንግዲህ አላህ ሱብሓነሁ ወተዓላ ባዘዘው መሰረት ደግሞ እንግዲህ የሚሆነውንም ሁሉ የነበረውንም ሁሉ ጻፈ ማለት ነው። ይሄ የተጻፈበት ቦታ እንዲሁ ለውሐል መሕፉዝ ይባላል። ይሄ የአላህ ሱብሓነሁ ወተዓላ ፍላጎት ወይም ፕላን፣ የአላህ ሱብሓነሁ ወተዓላ እውቀት፣ ፕላን፣ ልኬት ወይም ቀደር የምንለውና ቀዷ የሚፈጸምበት ሁሉን ያካተተ እነዚህ 4 ነገሮችን ያካተተ ነው። እንግዲህ ለውሐል መሕፉዝ ላይ የተጻፈው ነገር ማለት ነው። የአላህ ዒልም እውቀት፣ የአላህ ፍላጎትና የአላህ ቀደር ወይም ደግሞ ልኬት፣ ከዛ በኋላ ደግሞ ቀዷ ወይም አፈጻጸም ወይም ፍጻሜውን ያካተተ ነው ማለት ነው። ስለዚህ ከሱ ከተጻፈ በኋላ ያሉትንም ሲጻፍም የነበሩትን ነገሮች አካቶ የያዘ ዶክሜንት ነው፣ መዛግብት ነው ማለት ነው። ይሄ ለውሐል መሕፉዝ የሚባለው የእያንዳንዱን ከኋላ የተፈጠሩትን ታሪኮች ሁሉ ጠቅልሎ የያዘ ነው ማለት ነው። እና ትልቅ ፍጡር ነው ሐቂቃ። ይሄም መጀመሪያ ከተፈጠሩትና አላህ ሱብሓነሁ ወተዓላ በእጁ ፈጥሯቸዋል ከሚባሉት 4 ነገሮች አንዱ ነው ከአርሽ በተጨማሪ ማለት ነው። እንግዲህ እነዚህን ከፈጠረ በኋላ አላህ ሱብሓነሁ ወተዓላ ከብዙ ሺህ ዓመታት በኋላ ሰማይና ምድርን ደግሞ ፈጥሯል። ሰማይና ምድርም እንደዚሁ ያው ብዙ ታሪክ ያላቸው
ነገሮች ናቸው ማለት ነው። ሰማይና ምድር ሲፈጠሩ በመጀመሪያ እንትን ነበሩ ማለት ጠብታ ነበሩ። ከአርሽ ውሃ ላይ ጠብ ብለው የተወሰደ ጠብታ ነው 7 ምድርና 7 ሰማዮች ማለት ነው። ይህ መጀመሪያ ላይ ካነታ ረትቀን በመጀመሪያ አላህ ሲፈጥራቸው በመጀመሪያ ኸልቅ ነው ፈጠራቸው 7 ሰማይንና 7 ምድርን። ካነታ ረትቀን ጠብታ ነበሩ ወይም የተጣበቁ ነበሩ። ከዛ በኋላ አላህ እንደነገረን ፈፈተቅናሁማ ከእንትን አልናቸው እንዲላቀቁ አደረግናቸው ይላል አላህ ሱብሓነሁ ወተዓላ። እንዲላቀቁ አደረጋቸው ማለት ልክ አሁን የምናየው ሰማይና ምድር ሆኑ ማለት ነው። መጀመሪያ አንድ ላይ ተጣብቀው ነበር የተሰሩት የፈጠራቸው አላህ ሱብሓነሁ ወተዓላ። ከዛ ደግሞ ያው ፈለቅ አደረጋቸው። በመጀመሪያ ኸለቀ ወረተቀ ወፈተቀ ወፈለቀ ማለት ነው። ከዛ ውስጣቸው ያሉ ሌሎችም እንግዲህ ብርሃን፣ ጨለማ እንዲሁ እነዚህን ነገሮች ደግሞ አላህ ሱብሓነሁ ወተዓላ አካተተባቸው ማለት ነው። ስለዚህ 7 ሰማዮችንና ምድርን አላህ በሚፈጥርበት ጊዜ ደግሞ በ6 ቀናቶች ነው የፈጠራቸው። በመጀመሪያ ምድርን ነው የፈጠረው። ከዛ ከነበረው ጠብታ ከአረፋቱ ምድርን ፈጠረ አላህ ሱብሓነሁ ወተዓላ። ከዛ ደግሞ ከተነነው ጭሱ ከዛ ከውሃ ላይ ከተነነው ጭሱ ደግሞ ሰማይን ፈጠረ ማለት ነው አላህ ሱብሓነሁ ወተዓላ። ያው ሰማይና ምድር ከዛ በኋላ ውስጡ ያሉት ነገሮች በአጠቃላይ በ6 ቀናት ውስጥ ተፈጠሩ ማለት ነው። በ6 ቀናት ውስጥ ሲባል ግን 6 ቀናቶች እኛ እንደምንቆጥረው ላይሆን ይችላል። ምክንያቱም በዛን ሰዓት ያው እኛ የምንቆጥረው ቀን መሬት በራሷ ላይ በምትሽከረከረውና በፀሐይ ዙሪያ በምታደርገው እንቅስቃሴ ነው ያው ቀናቶች ብለን የምንቆጥረው። በራሷ ላይ የምታደርገው ዙሪት አንድ ቀን ብለን እንጠራዋለን እና በዛን ሰዓት ግን መሬት አልተፈጠረችም እና ስለዚህ አቆጣጠሩ ራሱ ከዚህ የተለየ ሊሆን ይችላል። በርካታ ዓመታትም ሊሆን ይችላል ወይም ከዛ በዚህኛው አቆጣጠርም ሊሆን ይችላል። እሱን አላህ ሱብሓነሁ ወተዓላ የሚያውቀው ሆኖ ነገር ግን በ6 ቀናቶች ውስጥ አላህ ሱብሓነሁ ወተዓላ 7 ሰማያቶችንና 7 ምድሮችን ውስጡ ካለው ነገር ጋር ፈጠራቸው። ያው ውስጡ ያለው የሚባሉት ያው መሬት ውስጥ ያሉ ብዙ ማዕድናት፣ ውሃዎች፣ እንዲሁ አዝዕርቱ የመሳሰሉትን እነዚህን እንግዲህ አላህ ሱብሓነሁ ወተዓላ በመጀመሪያው ቀናቶች የፈጠራቸው ፍጥሮች ሲሆኑ ከምድር ቀጥሎ ሰማይ ላይ ደግሞ ሲባል ፀሐይ አለ፣ ጨረቃ አለ፣ ሌሎች ከዋክብቶች አሉ። እነዚህን የተለያዩ ፈለኮችንና የተለያዩ ደግሞ እንትኖችን ፈጠራቸው ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ እነዚህ ከውኖች ከተፈጠሩ በኋላ ነው እንግዲህ ህይወትን አላህ የፈጠረው ማለት ነው። እንግዲህ የተፈጠሩ 3 ተንቀሳቃሽና ህይወት ያላቸው አካላት አሉ። በመጀመሪያ የተፈጠሩት መላኢካዎች ናቸው። አላህ ሱብሓነሁ ወተዓላ መላኢካዎችን ከአርሽ ላይ ከተወሰደ ብርሃን ሲፈጥራቸው እነዚህ መላኢካዎች ባህሪያቶቻቸው ደግሞ ያዘዛቸውን ይፈጽማሉ፣ የከለከላቸውን ይከለከላሉ። አበቃ። እነዚህ ምንም ምርጫ የላቸውም። እንግዲህ አላህ ሱብሓነሁ ወተዓላ እነዚህ ሁሉ በሚፈጥርበት ጊዜ 2 አይነት አፈጣጠር አለው ማለት አምር አለው ማለት ነው። አላህ ኢራዳ አለው፣ አምር አለው። አምር ወይም ትእዛዙ 2 ነገሮች ናቸው። በ2 መልኩ ነው። አንደኛው ከውኑን ሁን ብሎ የሚፈጥርበት ትእዛዙ ሲሆን ለምሳሌ አሁን የገለጽናቸውን 7ቱን ሰማያት፣ አርሽን የመሳሰሉትን እነዚህን ሁን ብሎ የፈጠረበት አፈጣጠር ነው። ሌሎችም ህይወት ያላቸውም ለምሳሌ እንደ መላኢካ አይነቶቹንም እንደዚሁ በትእዛዛዊ በሆነ መልኩ የፈጠራቸው ናቸው። ማለት ምርጫ የላቸውም ወይም ከተፈጠሩ በኋላ ራሱ የተሰጣቸው ምርጫ የለም። ሁለተኛው ደግሞ እንትን ነው አምረት ተሽሪዕ የሚባለው ነው። የሸሪዓ ትእዛዝ የሚባለው ነው። ይሄ ደግሞ ለሚቀጥሉት ትውልዶች ማለት ለጅንና ቀጥለው ለሚፈጠሩት ሰዎች ለሰው ልጅ የታዘዘ ትእዛዝ ነው ማለት ነው። ለምን? ምርጫ ስለነበራቸው አቅል አላቸው። ስለዚህ መርጠው ነው የአላህን ትእዛዝ የሚፈጽሙት ማለት ነው። ያለመፈጸምም የመፈጸምም እንትኑ ተሰጥቷቸዋል፣ ምርጫው ተሰጥቷቸዋል። ስለዚህ በዚህ በተሰጣቸው ምርጫ መሰረት ግማሾቹ አይፈጽሙትም፣ ግማሾቹ ይፈጽማሉ። የፈጸሙት ይሸለማሉ፣ ያልፈጸሙት ይቀጣሉ። እና በዚህ መልኩ ነው የአላህ ሱብሓነሁ ወተዓላ ትእዛዙ እንትን ያለው ማለት ነው። ስለዚህ መላኢካን ደግሞ ከዚህ ውጭ አድርጎ ልክ እንደ ከውኑ በትእዛዙ ብቻ የተፈጠሩ ማለት ምርጫ የሌላቸው ግን ያዘዛቸውን የሚፈጽሙ የከለከላቸውን የሚከለከሉ ብቻ ሆነው ከብርሃን ፈጠራቸው። ስለዚህ ወንጀል አይሰሩም ያዘዛቸውን ስለሚፈጽሙ ማለት ነው።
እንትኖች ናቸው ማለት ጾታ የላቸውም፣ አይወልዱም፣ አይዋለዱም፣ አይራቡም ማለት ነው። በራሳቸው አይመገቡም። መላኢካዎች የተለዩ ባህሪያቶች እነዚህ ናቸው ከሌላው የሚለያቸው። ሌላው ደግሞ ለሰው ልጅ አይታዩም፣ ረቂቅ ፍጥሮች ናቸው። ስለዚህ እነዚህን ፈጠረ አላህ ሱብሓነሁ ወተዓላ። የመልካም ነገር መገለጫ ናቸው በእርግጥ እነዚህ ፍጥሮች ማለት ነው። ከዚያ ደግሞ ከነዚህ ከተፈጠሩ በኋላ ጅኖችን አላህ ፈጠረ። ጅኖች ያው ቅድም እንዳልነው ትእዛዝ የሚታዘዙ የታዘዙትን ግን የመፈጸምም ያለመፈጸምም ምርጫ የተሰጣቸው ፍጥሮች ናቸው ልክ እንደ ሰው። እነዚህን ፈጠራቸው። እነዚህን ሲፈጥራቸው ደግሞ ከእሳት ነው የተፈጠሩት። ከእሳት ከነበልባሉ እና ከጭሱ ማለት ነው። ከጭሱና ከነበልባሉ ተቀላቅለው ማለት ነው የተፈጠሩት። ያው ጂኖችን ከእሳት ነበልባል ጭሱ የተፈጠሩ ናቸው ብሎ እንደነገረን ሚናር ይሰሙም ብሎ እንደነገረን አላህ ሱብሓነሁ ወተዓላ ማለት ነው። እነዚህ እንግዲህ ኸልቆች ወይም አላህ ፍጥራን አላህ ሱብሓነሁ ወተዓላን የሚታዘዙ አላህ ሱብሓነሁ ወተዓላን ደግሞ የማይታዘዙ ይኖሯቸዋል ከውስጣቸው ማለት ነው። እንግዲህ አላህን የታዘዙ አሉ። አላህን የታዘዙት ጥሩ ቦታ ላይ ይደርሳሉ። አላህን ያልታዘዙት ደግሞ ያው የተዘጋጀላቸው ቅጣት አለ ማለት ነው። እነዚህ ፍጥሮች እንግዲህ እነዚህ ፍጥሮች ከተፈጠሩ ከ2000 ዓመት በኋላ ነው የሰው ልጅ ደግሞ የተፈጠረው ማለት ነው። እንግዲህ በዚህ መካከል የሰው ልጅ እና በጅኖች መካከል በርካታ ዓመታቶችን ካለፈ በኋላ ነው እና የሰው ልጅ በሚፈጠርበት ጊዜ ከመፈጠሩ በፊት መላኢካዎች ጋር ሆኖ አላህ ሱብሓነሁ ወተዓላ ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ተናግሯል። ሰዎች ሳይፈጠሩ ማለት ነው። መላኢካዎችን ከመላኢካዎች ጋር ሆኖ አላህ ለመላኢካዎች አነግሯቸዋል። ኢኒ ጃኢሉን ፊል አርዲ ኸሊፋ። ይህን ሲነግራቸው አላህ ለነሱ ሪፖርት ማቅረብ የለበትም ወይም ደግሞ ከምንም አንጻር አይደለም፣ ያው ከመንገር አንጻር ነው፣ እንዲያውቁት ለማድረግ ነው እንጂ አላህ ሱብሓነሁ ወተዓላ ምክር ፈልጎ ወይም አስተያየት እንዲሰጡት አይደለም። ግን አላህ ሱብሓነሁ ወተዓላ ይሄ በሱና በመላኢካዎች መካከል የተደረገውን ለኛ ብዙ የሚያስተምረን ነገር ስላለ ያን ለማድረግ አላህ ሱብሓነሁ ወተዓላ ኢኒ ጃኢሉን ፊል አርዲ ኸሊፋ አላቸው። እኔ በምድር ላይ ምትክን ማድረግ እፈልጋለሁኝ አላቸው። በምድር ላይ ምትክን ማድረግ እፈልጋለሁ ሲላቸው መላኢካዎች ከነበራቸው ካሁን በፊት ከአላህ ከነገራቸው ካሁን በፊት ከተጨባጩ ካዩት አንጻር ውስጣቸው የተሰማቸውን ነገር ለአላህ ገለጹ። አተጃሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማአ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን። አላሁ ሱብሓነሁ ወተዓላ እንትን ሰጣቸው። ይሄ የነሱ አገላለጽ ነበር መጀመሪያ ላይ። በምድር ላይ ምድርን የሚበክል የሚያውክ ደሞችን የሚያፈሰውን ልትፈጥር ብለው እነሱ የተሰማቸውን ነገር ገለጹ። ያው በአላህና በመላኢካዎች መካከል የተደረገው ምክክር ወይም ውይይት ሊባል አይችልም። ምክንያቱም መላኢካዎች የታዘዙትን የሚታዘዙ የተከለከሉትን የሚከለከሉ ትእዛዝ ተቀባይና ክልክላትን የሚከለከሉ ፍጥሮች ስለሆኑ እነሱ አላህን የሚቃወሙበት ወይም ደግሞ የአላህን ቃል ታቂብ የሚያደርጉበት ምንም ማዕረግ የላቸውም እና ግን አላህ ሱብሓነሁ ወተዓላ ያው ያቀረበውን ነገር እነሱ የተሰማቸውን ነገር ገለጹ። ይህን ያደረጉት ኢስቲፍሳር ወይም ማብራሪያ ለመጠየቅ አላህ በደንብ እንዲረዱት ለማድረግ ነው። አላህ ሱብሓነሁ ወተዓላ ይህንን በሚጠይቁበት ጊዜ በምድር ላይ የሚያውክን በምድር ላይ ደግሞ ደሞች የሚያፈሱትን ትፈጥራለህን ብለው ባሉት ጊዜ ኢኒ አዕለሙ ማ ላ ተዕለሙን፣ እኔ እናንተ የማትረዱትን ወይም የማታውቁትን አውቃለሁኝ ብሎ መለሰላቸው አላህ ሱብሓነሁ ወተዓላ። እነሱ እንዴት ገና ለሚፈጠር ፍጡር ያላዩትን ፍጡር ደም የሚያፈስና ምድርን የሚያውክ ብለው እንዴት ገለጹ ቢባል ከዛ በፊት አላህ የነገራቸው በምድር ላይ ያዩት ነገሮች ይኖራቸዋል ማለት ነው። ማለት ይሄን ሊያስብላቸው የቻለ ምክንያቱም አላህ ይህንን ነገር መቼ አያችሁ ወይንም ደግሞ እንዴት ተረዳችሁ ብሎ ስላልጠየቃቸው ያወቁትና የተረዱት ነገር ነበራቸው ማለት ነው። ስለዚህ በዛ መልኩ አላህ ኢኒ አዕለሙ ማ ላ ተዕለሙን ብሎ ነገራቸው ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ በዚህ ይህንን በተባለው
መሰረት ነው። አላህ ሱብሓነሁ ወተዓላ እንግዲህ በምድር ላይ የሰው ልጅን የፈጠረው ማለት ነው። የሰው ልጅን እንዲፈጠር ከመላእክቶች ጋር ያወራው እንግዲህ በምድር ላይ የሚለው ነገር እዚህ ጋር ሊረሳ አይገባም። የሰው ልጅ የትክክለኛ መኖሪያ የመጀመሪያውኑ ተዘጋጅቶ የተፈጠረው ምድር ነው ማለት ነው። አላህ ምድርና ሰማይን ሲፈጠር ያው የሰው ልጅ ይኖርበታል ተብሎ የተፈጠረ ቦታ ነው ማለት ነው። ምንም እንኳን ከሰው ልጅ በፊት ጅኖች ኖረውበታል ቢባልም የሰው ልጅ ትክክለኛ የምድር ትክክለኛ መኖሪያ ግን ነዋሪ ግን የሰው ልጅ ነው ማለት ነው። እንግዲህ የሰው ልጅ በምድር ከመፈጠሩ በፊት ጅኖች ነበሩ። እነዚህ ጅኖች ጋር ነው እንግዲህ አብሮ የሚኖረው ማለት ነው። ለወደፊትም በፊትም እንደነበሩት ሁሉ ቀድመውት እንደተፈጠሩ ሁሉ ማለት ነው። ኢንሻአላህ ይህንን እንደዚህ ከተረዳን ዘንዳ የአደምን አፈጣጠር በሚቀጥለው የአደምን አፈጣጠር በሚቀጥለው ፕሮግራም ለማየት እንሞክራለን። ለዛሬ ያለን ሐለቃ እስከዚህ ድረስ ያቆማል። ጀዛኩሙላሁል ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።